በለስን በልተን ከገነት ወጥተን ምድረ ፋይድ በዲያብሎስ እግር ተደቅድቀን በነበርን ሰዓት ሰው ሆኖ ያዳነን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ስሙ ለዘላለሙ የተመሰገነ ይሁንልን። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን እግዚአብሔር ባከበራት መጠን ስሟ ይክበር ይመስገን። እንኳንስ ስለዚህ ለታላቁ በዓል አደረሰን አደረሳችሁ። ያው ዛሬ ትልቅ በዓል ነው። ትልቅነቱን ደግሞ ግማሽ ስላደረግነ ግማሽ ስለቀረንም አይደለም። ደብረ ዘይት ስሙ ያው የተራራ ስም ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን በምኩራብ በቤተ መቅደስ እየተገኘ ሲያስተምር ይውልና ማታ ማታ ደግሞ የሚያድርበት ተራራ ነው። ደብረ ዘይት ማለት ታላላቅ ወይራዎች ያሉበት ክርስቶስ ያድርበት የነበረ ትልቅ ሐዋርያት ጋር የተነጋገረበት ትልቅ ተራራ ነው እና ሊቃውንቱ እዚህ ላይ ተራራውን ስም አምጥተው እዚህ ለምን ሰየሙት ከተባለ ዋናው ቁም ነገሩ ተራራውን አይደለም። በተራራው ላይ ምን ነበር፣ ምን ያደረገበት፣ ምን ተአምራት የተሰራበት ሆኖ ነው ተብሎ ያንን ነው ሰው ማወቅም ያለበት። እና የዛሬው በዓል ታላቅነቱ ምንድነው ከተባለ ስለ ዕለተ ምጽአት ከደቀ መዛሙርቱ ጋር የተነጋገረበት ዳግመኛ እንደሚመጣ ቢያውቁም እንዴት እንደሚመጣ መቼ እንደሚመጣ ከመምጣቱ በፊትስ ምን ምልክት እንዳለውና ሲመጣ እንዴት መቀበል እንዳለባቸው የጠየቁበትና ያስረዳበት በዓል ነው። ለዛ በዚህ በዓል ትልቅ በዓል ከመሆኑ አንፃር ቤተክርስቲያኒቱ በደንብ ታከብረዋለች። ክርስቶስ ያው ሁለት ምጽአቶች ነው ያሉት። አንደኛው ምጽአት ማለት መምጣት ማለት ነው። ለተምጽአት ደረሰ እያልነ ለተምጽአትን እንፈራዋለንና ክፉ አድርገንም ነው የምንጠራው እና ምጽአት ማለት መምጣት ማለት ነው። እና ለክርስቶስ ሁለት ልደታት አሉት፣ ሁለት ምጽአትም አሉት። ሁለት ልደታት የተባሉ ክርስቶስ ሁለት ጊዜ ተወልዶ ነው እንዴ? ሰው አንድ ጊዜ አይደል ሊወለድ ሊል ይችላል ሰው። ራሱ ክርስቶስ መጀመሪያ ቀድመ ዓለም ዘመኑን ማናውቀው ዘመን ያልተቆጠረለት መወለድ ከአብ የተወለደው ያለ እናት ከአብ የተወለደው አስቀድሞ ዓለም ከመፈጠሩ በፊት የአብ ልጅ መሆኑ ይታወቃል። ይሄ አንዱ ልደት ነው። ሁለተኛው ልደት ደግሞ ዘመን ከተቆጠረ በኋላ 5500 ሲፈጸም በጠባብ ደረት በአጭር ቁመት ተወስኖ ከመቤታችን የተወለደው ልደት ነው። እነዚህ ሁለት ልደታት ተብሎ በቤተ ክርስቲያን ይታመናል። ሁለት ምጽአት ተብሎ የሚታመንም ደግሞ አንደኛው ምጽአቱ ከመቤታችን የተወለደው ልደት ያው መምጣቱ ሰው ሆኖ መምጣቱ ወደዚህ ዓለም። ሁለተኛው ምጽአቱ ደግሞ በኋለኛው ዘመን ቻለም ስታልፍ ሰማይና ምድር ሲያልፉ ይቻለም ልክ አላት። እግዚአብሔር ነው ዘመን የማይቆጠርለት እንጂ ሌላው ፍጥረት ሁሉ ዘመን ይቆጠርለት እና ይችም ዓለም ዘመን ተቆጥሮላት እና ያ ዘመን የምትኖርበት ዘመን ሲፈጸም ሲያልቅ ደግሞ የሚመጣው ምጽአት ስላለ ሁለት ምጽአቶች አሉት። አንድ አማኝ ሁለቱንም ልደታት ሁለቱንም ምጽአቶች ሲያምን ያው ክርስቲያን በእነዚህ ሰው የግድ ማመን አለበት። ትላንት ሰው ሆኖ መምጣቱ ያው ሰው በዚህ ዓለም እንዴት ፈጣሪን ያክል እንዴት ሰው ሆኖ ሊመጣ ይችላል? እንዴትስ በአንዲት ሴት ሊያድር
በአንዲት ሴት ማህፀን ሊያድር በአንዲት ሴት እቅፍስ ሊታቀፍ ይችላል ብለው ሰዎቹ ሚሉ ሰዎችም ስላሉ እንደ ቤተ ክርስቲያን ደግሞ የግድ ሰው ሆኖ መምጣቱን እናምናለን። ሰው ደግሞ ካመነ የግድ ክርስቲያን እና ዛሬ የተነጋገሩት የመቼውን መምጣት ነው ከተባለ የኋለኛው መምጣት ከዚህ ፊት ሲመጣ የተወለደ ወለተ ወለትከ ወእድግ ውስተ መርብከ ከልጅ ልጅ እወለዳለሁ ለአዳም ሲነግረው 5 ቀን ተኩል ሲፈጸም ከልጅ ልጅ እወለዳለሁ ነው ያለው። ያች 5 ቀን ተኩል ለአዳም የተነገረችው መቼ ነው ከተባለ አዳም ተፈጥሮ 7 ዓመት ኑሮ ገነት ውስጥ ያችን ዕፀ በለስ በልቶ ሲፈረድበት ከዛ ተስፋ እንዳይቆርጥ በተስፋ እንዲኖር ከልጅ ልጅ ተወልጄ ሰው ሁኜ አድናለሁ። ያን ደግሞ 5 ቀን ተኩል ያለው 5500 ዘመን ነበር። ይሄ ተቆጥሮ አስቀድሞ ተነግሮ ያሁኑ አመጣጥ ግን መቼ እንደሆነ አይታወቅ። ያው እንደሚመጣ ዓለም እንደምታልፍ በእግዚአብሔር አቆጣጠር ያው ተቆጠረች ናት እንግዲህ ዓለም። ሰው ግን ያው መድረስ አልቻለምና ቁጥር አለው ያልዋችሁ ያው እግዚአብሔር የሚያውቀው ቁጥር ነው። ምክንያቱም ያችን ሰዓት የሚያውቃት የለም። መላእክትም ቢሆኑ መላእክት ወይ ወልደ እጓለ እመሕያው መላእክትም ቢሆኑ አያውቋትም። ወይ ወልደ እጓለ እመሕያው እንደ ሰው ሁነቱ አላዋቂ ስጋ ለብሷልና እሱም እንኳን በምድር ላይ ያለ አላወቃትም። ያቺ ዕለተ ምጽአት ናት፣ ግን መቼ እንደሆነ አትታወቅም ይላል ማቴዎስ ወንጌሉ ላይ እና ሐዋርያት ወፂኦ እግዚእ ኢየሱስ ቤተ መቅደስ ወራው ቀርቦ አርዳይሁ ዋራይሁ ወለድቀ ሕንጻው። በዚህ ክርስቶስ በደብረ ዘይት ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱ የህንጻውን የቤተ መቅደሱን ህንጻ ማማር ያሳዩት ነበር እና ላውቀው ብሏል። አስቀድሞ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ ይላቸው ስለነበር እና ጠዋት ላይ ጮራ ፊት ለፊት ስታበራበት ሲያጸባርቅ ሲደምቅ አይተው ሐዋርያት ያን እያሳዩ ይሄን የመሰለ ቤተ መቅደስ በእውኑ ይፈርሳል ትላለህን እያሉ ያሳዩታል። እና ክርስቶስ ደግሞ እንዲህ አላቸው ይታደግ ዘእም ዲበእም ዘይትነሰት። ይሄ ቤተ መቅደስ የተሰራው ድንጋይ ተጠርቦ በድንጋይ ላይ ድንጋይ እየተከመረ ነው የተሰራው፣ እየተደረደረ ነው የተሰራው። ይታደግ ዘእም ዲበእም እና ሳይፈርስ አይቀርም ይፈርሳል እያለ ይላቸዋል። ወንጌሉ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን ስናነበው እርግጥ ርዕስ አልጠቀሱም። ርዕሳችን የሆነው ድልዋኒክሙ ንበሩ ነው። ተዘጋጅታችሁ ጠብቁ። ማቴዎስ 24:34 ተዘጋጅታችሁ ጠብቁ። እስኪ በሉት ይንቃ ተዘጋጅታችሁ ጠብቁ። ክርስቶስ ነው ይህንን ቃል የነገራቸው እና ያን ካሉት በኋላ አሁንም በደብረ ዘይት ተቀምጦ ሳለ ወንዘ ይነብር ጊዜነ ውስተ ደብረ ዘይት ቀርቦ ሀቢሁ ዋርዳዩ በዛ በተራራው ላይ ተቀምጦ እያለ ነው ይለው አሁንም ወንጌሉና እዛም ደግሞ መቼ ነው ይሄ ቤተ መቅደስ ይፈርሳል ሳልክ ያው ይታደግ ዘይ ዲበእም ዘይት ድንጋይ በድንጋይ ላይ ስለተሰራ ድንጋይ ሳይፈርስ አይቀርም ካላቸው በኋላ መቼስ ነው የሚፈርሰው? ምትመጣውስ መቼ ነው? ወምን ትመጣ አምረው ለምጻትከ ያመጣትህ ምልክቱስ ምንድነው ያሉ ይሉታል። እና በዚህ ሰዓት እንዲሁ የመጣ በዚህ ቀን አላላቸው ወቁ ያሰብሩክሙ እንዳያስታችሁ ተጠንቀቁ ተጠበቁ። ወብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ እኔን መስለው በእኔ ስም አነ ውእቱ ክርስቶስ
እኛ እግዚአብሔር የላከነን እያሉ ወይም እኛ እግዚአብሔር ነን እያሉ የሚመጡ ሊኖሩ ይችላሉ። ስለዚህ ይህንን ከነዚህ እንድትጠበቁ እያለ የመምጣቱ ዋዜማ ምልክቶች በዓለም ላይ የሚታዩትን ነገር ሁሉ ይነግራቸዋል። ወራስት ለምለምዟል ብዙዎችን ያሰስቷቸዋል። ክርስቶስ ከመምጣቱ በፊት በዋዜማው መምህራን ሳይሆኑ መምህራን ነን፣ ባይታውያን ሳይሆኑ ባይታውያን ነን፣ ነቢያት ሳይሆኑ ነቢያት ነን እያሉ በነቢያት በመምህራን ስም የሚመጡ እንዲህም በክርስቶስ ስም በማርያም ስም መጥቷል። እነ ማርያም መጥተዋል በማርያም ስም። በገብርኤል ስም ይመጣሉ፣ እኛ ገብርኤል ነን በሚልም ይመጣሉ እና እንዲሁ በቅዱሳን ስም ይመጣሉ። ያ ግን ዋዜማው ነበረ ይላቸው። እንግዲህ የጠየቁት ምልክቱ ነው። መቼ ነው የምትመጣው? እመጣለሁ ብለናል። እንደሚመጣ ሲያርግ ሁሉ ነግሯቸዋል። መላእክት ለሰዎች ነግሯቸዋል። ሲያርግ ወደ ላይ ሲወጣ ቱክ አድርገው ሲመለከቱ መላእክት ይሄ እንዲህ ወደ ላይ ሲያርግ እንዳያችሁ እንዲሁ ይመጣል ብሏቸው ነበረ ለሐዋርያት። ይሄ ሁሉ ተናግረዋልና ከዛ ክርስቶስ ይህን ካላቸው በኋላ ጦር በጦር ሲሳበቅ ሰው ሲገዳደል ትመለከታላችሁ። ስለዚህ ጽኑ እንዳትጨነቁ። ወይትነሱ ሕዝብ ዲበ ሕዝብ ወነገሥት ላዕለ ነገሥት፣ ሕዝብ በሕዝብ ላይ ይነሳል፣ ነገሥታቱ በነገሥታቱ ላይ ይነሳል። ከኔ ወገን አነግስ ወይም ደግሞ እኔ ነግስ እያሉ እርስ በርሳቸው ይነሳሉ። ያኔ የጦርነት ወሬ ሰማላችሁ። መስማት ብቻ ሳይሆን ታያላችሁ። ስለዚህ እናንተ ጸንታችሁ መኖር ነው ያለባችሁ። ይሄንን የሚነግራችሁ ምልክቱ ወምንቱ ተአምሩ ለምጻተካ የምትመጣበት ምልክቱ ምንድነው አይደል ያሉት። እና እነዚህ ነገሮች ሁሉ ይዘረዝርላቸዋል። ወይ ከውን ረሃብ ወብድብድ፣ ረሃብ ይጸናል። የሚራበው ጠግቦ ከሚያድረው ይልቅ ተርቦ የሚያድረው ይበዛል። በሽታ ሁሉ ይሆናል እያለ እነዚህ ነገሮች ይነግራቸው። እነዚህ ምልክቶች ናቸው። አልተፈጸሙም ወይ? በዘመናቸው የተፈጸሙ ነው። ምናልባት 2000 ዓመት ያክል ተሰብኳል። ወንጌል ይመጣል እየተባለ ያው ተሰብኳል፣ ግን ዘገያል። ይመጣል፣ ተግታችሁ ጠብቁ፣ ተዘጋጅታችሁ ጠብቁ ተብሎ ነበር። ብዙዎች ግን በሞት አልፈዋል። እሱ ግን አልመጣም። አሁንም 2000 ዓመት ልንቆይ እንችል ይሆናል ሰው ብሎ ሰው ሊያስብ ይችላል። ምጽአት ዓለም በማለፍ ብቻ አይደለም፣ ለሰው ልጆች ዕለተ ምጽአታቸው። የሰው ልጅ ዕለተ ምጽአት ሞቱ ራሱ አንዱ ዕለተ ምጽአት። በስጋ ቢሞተው ሳያስበው ሳይዘጋጅበት በስጋ ቢሞተው ለሱ ምጽአት ዕለተ ምጽአት። ለምን ከተባለ ገና ብዙ ነገር ሲያስብ ሲያቅድ ሞት በድንገት ይወስደዋልና ያኔ ሳይዘጋጅ ስለሄደ ወደ ተዘጋጀችለት ወደ መንግስተ ሰማያት ሳይሆን እግዚአብሔር ወደ አዘጋጃት ወደ መንግስተ ሰማያት ሳይሆን ሰይጣን ወደ አዘጋጃት ወደ ገሃነመ እሳት ይገባል። ለእያንዳንዱ ሰው ሞት የስጋ ሞቱ ራሱ ዕለተ ምጽአቱ እና ይህ ምጽአት ይመጣል የሚለውን ያመጣጡን ሁኔታ ቅድም እንደነገርኳችሁ 2 ምጽአቶች አሉ ያለው። አንዱ አልፏል፣ አንዱ ደግሞ ገና የምንጠብቀው ነው። ቅዱስ ኤፍሬም እነዚህን ሲያበላልጥ ከዛሬ አመጣጡ የኋላ አመጣጡ ግሩም ነው ይላል። የዛሬ አመጣጡ በትሑት ሰብእና ነው ማለት በትሕትና ነው ማለት። የኋላ አመጣጡ ግን በግርማ መለኮት በግርማ ሞገስ ነው። የዛሬ አመጣጡ የሚያስፈራ አይደለም፣ የሚያስደነግጥ አይደለም። የኋላ አመጣጡ ግን ያስፈራል፣ ያስደነግጣል። ምክንያቱም ስጋ ለብሶ ሰው ሆኖ በመጣ ሰዓት ከኃጢአተኞች ጋር ሁሉ አብሮ ለምን በላ፣ ከኃጢአተኞች ጋር ለምን ተነጋገረ ተብሎ ሁሉ ተከሷል። የኋላ አመጣጡ ግን ኃጢአተኞችን ሊያስጠጋ ሳይሆን
እናንተ የተረገማችሁ ሂዱ ለዘላለም ወደ ተዘጋጀላችሁ ወደ ገሃነመ እሳት ግቡ ለማለት ነው የሚመጣው። እንደው ከኃጢአተኞች ጋር ለምን አብሮ ቁጭ አለ ለምን አብሮ በላ ጠጣ ሲባል እንኳን የመለሰው መልሳት የመጻይኩም ጸው ጻድቃነ አላህ ለምሳሌ ኃጥአን እኔ ጻድቃንን ልጠራ ሳይሆን የመጣው ኃጥአንን ልጠራ ነው። ባለመድኃኒት ወደ በሽተኛው ይሄዳል እንጂ ወደ ጤነኛው አይሄድም። እንግዲህ ክርስቶስ ባለመድኃኒት በሽተኛ የተባለ ኃጢአተኛ ሰው ነው እና ባለመድኃኒት በሽተኞች ይፈልጉታል እንጂ ጤነኞች አይፈልጉት። ሆስፒታሉን አይቼው አላውቅም ይላል ሰው አይደል? አሞኛ አያውቅም ማለቱ ነው። ብዙ ሰው ሆስፒታል የሚባል እኮ አላውቅም ይላል። ካልታመመ ለምን ያውቀዋል? ለምንስ ይሄዳል? ምናልባት ታማሚ ጥየቃ ሊሄድ ይችላል። ከዛ ውጭ እኔ እንደው አላውቀውም አይፈልገውም ነው። ሲታመም ነው ሐኪም ቤቱ ሐኪሞችን ሊፈልግ ይችላል። ስለዚህ ክርስቶስ ከዚህ ፊት ሲመጣ ሰዎችን ሊያድን ነው። በትውት ሰብና ያለው ለዚህ ነው ቅዱስ ኤፍሬም የኋላ አመጣጡ ግን በግርማ መለኮት ነው ማለት ይሄ እሳት ይነድድ ቅድሚያው ይላል ነብዩ እግዚአብሔር ዳዊት። እሳት በፊቱ ይነዳል። እሳት በፊቱ ይነዳል ማለት እንደዚህ ዓለም እሳት መንቦገቦግ ሆኖ አይደለም። ካንደበቱ የሚወጣው ፍትህ ነው። ፍርድ ምክንያቱም እነዚህ ተዘጋጅተው ያሉትን ሰዎች ኑሃቤ ቡሩካን ላዊ እናንተ የአባቴ ቡሩካን ወደኔ ነው ዓለም ከመፈጠሯ በፊት ወደ ተዘጋጀላችሁ ወደ መንግስተ ሰማያት ግቡ የአባቴ ቡሩካን እያለው እነዚህ ጻድቃንን እንዲህ ሲላቸው ኃጥአንን ደግሞ እናንተ ሂዱ ብሎ ሲያስወጣቸው ካንደበቱ የሚወጣው ፍርድ ከእሳት የበለጠ ነገር ነውና ያንን ነብይ እግዚአብሔር ዳዊት ምን አለ? እሳት ይነድድ ቅድሚያው እግዚአብሔር ዝም አይልም ይመጣል። ዝም አይልም ማለት ምንድን ነው? ከዚህ ፊትማ ዝም ብሎ ነው የኖረው። ምንድነው ስለ ዝምታው ሲናገር አባ ሕርያቆስ ኦ ወግ ዘይለብል በቅድመ ዘይቀርጾ ያ ሲያርዱት ሲያወራርዱት በሰዎች ፊት በምን ደያ ነው ብሎ ያልተናገረ በግ ወልደ እግዚአብሔር እንደምን ያለ ነው? ክርስቶስን እኮ ነው መስቀል አሸክመው ሲነዱት ሲገርፉት ለምን ትገርፉኛላችሁም አላለም። መስቀሉ ከበደኝ አላለም። እና ይህንን አንስቶ በግ ዓመት በዓል በግ ስንቆጥተው ቢላዋም ፊት ለፊቱ ላይ ስናቀርበው አይቶ ልሩጥ እንደማይለው ሁሉ አልታረድም ብሎ እንደማይታገለው ሁሉ ወደ ቤት ስንቆጥተው ልናርደው እንደሚከተለን ሁሉ ክርስቶስ ሊያርዱት ሊያወራርዱት ወደ ቀራንዮ ሲጎትቱት ይከተላቸው ነበር። ይሄን አነሳና አባ ሕርያቆስ ሊቁ ኦ በግ ዘይለብል በቅድመ ዘይቀርጽ ሲያርዱት ሲያወራርዱት የማይናገር በግ እንደምን ያለ ነው? አልተናገረም። አሁን ግን የኋላውን አመጣጥ መናገሩን ሲናገር ቅዱስ ዳዊት ዝም አይልም ነው። ከፊቱም እሳት ይነዳል ማለት የሚናገረው ካንደበቱ የሚወጣው የሚፈርድብን ፍርድ ወደ እሳት አይደል ምን ሄደው ሂዱ ዲያብሎስ ወደ አዘጋጃት ወደ ገሃነመ እሳት ግቡ እኮ ነው። ይሄንን ነው ከፊቱ እሳት ይወጣል ይነዳል ብሎ ነው እግዚአብሔር ቢናገር። ስለዚህ ያ እንዳይሆን የትምህርታችን ርዕስ ማን ነበር? ድለዋን ይኩኑ ነው። ተዘጋጅታችሁ ምን በሉ ጠብቁ። ምናልባት የክርስቶስን ዕለተ ምጽአት በሕይወት ያሉ ሰዎች የሚያዩት ስቃዩን መከራውን የሚያዩት የሞቱ ሰዎች ደግሞ ያመለጡት ብሎ ሰው ሊገምት ይችላል። ለምሳሌ አሁን ካለነው አንፃር ከዚህ ከዘመኑ መገዳደል አንፃር ትላንት ያለፉት አባቶቻችን በእውነቱ መታደላቸው ይሄን ዘመን ሳያዩ እንላለን። ያችን ዘመን ግን የማያያት የሰው ልጅ የለም። እንዴት ነው የሚያያት ከተባለ ተነስተው ከመቃብር ተነስተው ያዩት። በዚህ ዘመን ተነስተው ይህን ዘመን ማይድ ያችን ዕለት ክርስቶስ ሲመጣ ግን ከመቃብር ሁሉም ይነሳ። ሁሉም መላእክት አስቀድመው ይመጣሉ፣ ቀርን ይነፋሉ፣ ሙታን ይሰበሰባሉ፣ በድን ይሆናሉ፣ ትኩስ በድን ይሆናሉ፣ በኋላ ይንቀሳቀሳሉ፣ ይነሳሉ፣ ለፍርድ ይቀርባሉ። ለፍርድ
ያችን ዕለት እናልፋታለን የሚል የትኛውም ሰው የለም። ለምን ለሁሉ ነው። አንደኛ ትንሣኤ ዘጉባኤ ነው የምትባል ያችለት። ትንሣኤ ዘጉባኤ ማለት ሁሉም ተሰብስበው የሚነሳበት ያን ጊዜ እንደየስራው ነው በተሎ እመጣለሁ ለእያንዳንዱ እንደ ስራው እንከፍለው ዘንድ ዋጋዬ ከኔ ጋር ነው። እንደ ስራው ነው የሚከፈል፣ እንደ ሃይማኖቱ አይደለም። ክርስቲያን ነኝ በማለት የሚከፈል እንዳይመስላችሁ፣ ማተብ ስላደረግነ የሚከፈል እንዳይመስላችሁ። ያ ማተብ እንጂ መስቀሉ ዘይጾረ መስቀለ ሞት ይፍጸም መስቀሌን ያልተሸከመ ሊከተለኝ አይገባም ያለ ማተባችን አይደለም። መከራ መስቀሉን የታገሰ በመከራ መስቀሉ ያለፈ በዕለተ ዓርብ ያለፈ ስለ ሃይማኖት ስለ ክርስትናው ያለፈ እና ክርስቶስ ለሐዋርያት ምልክቱን ሲነግራቸው እንደውም ይላል በስሜ ስላመናችሁ በስሜ ስለተጠራችሁ ገዳዮቻችሁ ይበዛሉ። በስሜ ነው። አሁን ያው እንደምታዩት በተለያየ ቦታ ሚዲያዎችም እንደሚነግሩን ሰሞኑን የኦርቶዶክስ አማኞች የታረዱት ድንበር ጥሰው ሕግ ሽረው አይደለም ያስገደላቸው ምን ነው? በስሙ መጠራት። ያ የሚሆን ግን መቼ ነው ሲባል የዋዜማው እነዚህ ነገር አንስቶ እኮ ክርስቶስ ይሄ አለ የምጥ መጀመሪያ ነው። የምጥ መጀመሪያ ማለት እነዚህ ነገሮች ቀላል ናቸው። ምናልባት በስጋችሁ የምትቀበሏቸው መከራ ናቸው። የምጥ መጀመሪያ ነው። አይነታው ግን በነፍስ የምትቀበሉት መከራ ግን ይበዛል። ያ ግን እንዳይሆን ምን ሆነ አለ? ተዘጋጅታችሁ ምን በሉ ጠብቁ። ተዘጋጅታችሁ ጠብቁ። ምክንያቱም ፍርድ ላይ ቆሞ ፍርድ መቀበል በግራ መቆም ምንድነው? ክርስቶስ ሲመጣ በዚህ ወንጌል ላይ በማቴዎስ 25 ላይ እረኛ ፍየሎችን በግራ እረኛ በጎችን ከፍየሎች እንደሚለይ ሁሉ ክርስቶስ መጥቶ ኃጥአንን ከጻድቃን ጻድቃንን ከኃጥአን ይለያል። ይህ ጻድቃንን በበጎች ኃጥአንን በፍየሎች ይመስል። አሁን ፍየል በተፈጥሯ ኃጥ ሆና አይደል? ብዙ ሰው የፍየል ስጋ አልበላም የሚል ሰው እንደው ስለሚያመኝ ብሎ አይደል? ኃጢአተኛ ናት ብሎ ነው የሚገምት። ግን ትመሰላለች እንጂ ኃጢአተኛ ናት ማለት አይደል? የምትመሰል ግን ምንድነው ከተባለ ፍየል ጭቃውን ትፈራለች፣ ዝናብ ትፈራለች። ኃጢአተኛ በክርስትናው የሚቀበለው መከራ ይፈራል። ይሄ ጭቃ እንደምትጸየፈው ሁሉ በክርስትና የሚመጣበትን ይጸየፋል ኃጢአተኛ። እንደውም ከመከራውም ሳይደርስ ጾም ይጸየፋል፣ ጾም ይከብደዋል። ጭቃው ዝናቡ እንደሚከብዳት አንድን ፍየል ጾም፣ ስግደት፣ ንስሐ የሚከብደው ክርስቲያኑ። ይሄ ግን በፍየል የሚመሰል ኃጢአተኛ። ጻድቃንን በበጎች የመሰለበት ምንድነው ከተባለ ጭቃ አይፈሩ፣ ዝናብ አይፈሩ። እነዚህ ጻድቃንን ደግሞ በክርስትናቸው የሚመጣውን መከራ ሁሉ ይቀበላል። ታግሰው ይቀበላሉ መከራው። ወዘአዝለፈ ትዕግሥቶ ውእቱ ይድኅናል። ወዘአዝለፈ ትዕግሥቶ ውእቱ ይድኅን። በክርስትናው በሚመጣበት መከራ የታገሰ ያኔ ይድናል። ያን ጊዜ ያላት ዕለት መቼ ናት ከተባለ ዕለተ ምጽአት። ይሄ በክርስትናው መከራ ሲያገኘው መግባቸዋል እኮ በስሜ ስለተጠራችሁ ስላመናችሁ የሚገድሏችሁ ይበዛሉ። በእናንተ ላይ ሰይፍ የሚያነሳ ጦር የሚወረውር ይበዛል። ምልክቱ እና እነዚህን ነገሮች በዚህ በመምጣቱ ዋዜማ አላውያን ነገስታት ተነስተው ስላመን አማኝ ስለሆነ እግዚአብሔርን አማኝ ስለሆነ የሚያነሱብን ስዕለቶችን ስንታገስ ያን ጊዜ እንድናለን ማለት ነው። ያን ጊዜ እንድናለን እና ይሄ ዕለት ያችን ዕለት ስለ ዕለተ ምጽአት የተነጋገሩባት ዕለት ናት። እንዴት መምጣት እንዳለበት ግን ምልክቱን ነው የነገራቸው። ግን እነዚህ ምልክቶች ነው በስተዋላ በጆሮአችን ድሮ የሰማናቸው
ባይናችን ያየናቸው ጓዳችን ድረስ ገብተው ነው ያየናቸው። በሽታውንም አይተናል። ረሃቡ ሰው የሚራበው የሚሰደደው ስታዩ፣ በዛ ላይ የሚገደለው ስታዩ፣ ነገስታት በነገስታቱ የሚነሱስ ገና ይሁን እንግዲህ ዓለምን እያያችሁ ዓለምን እያያችሁ በዓለም ላይ መከራ ይበዛል። መሬት እንኳን ችለው ያለ የመሬት መንሸራተት እየተባለ ቢባል መሬት እኮ ኃጢአታችን ከበደት እናዳለች። እቀደድ ሰበር አለች። ከምን የተነሳ ይመስለኝ? ከኃጢአት በስተን ነው። ፎቅ አለ እንደዛ አካባቢ የሚደረመሰው አካባቢ አይደለም። ኃጢአት ሲበዛ ትደረመሳለች። ምን ይሉ ነበረ ድሮ ባህር ዳር ከተማ እነዚህ ሸምገል ያሉት አካባቢ ያሉት ፎቅ ለመስራት ሰው ይቸገር ነበር ድሮ። ጣና ውስጥ ለውስጥ ስላለ ይደረመሳል እየተባለ አንዲት ፎቅ ነበረች። ሰው ሚሮጥ በቃ በወረፋ እዛ ለማውጣት ይሉ ነበር ስለ ባህር ዳር ሲያነሱ። ዛሬ ሁሉ ፎቅ ሞላል፣ አልተደረመሰም። ለካ መሬትን ህንፃ ይከብዳት፣ ኃጢአት ነው የሚከብዳት፣ በደል ይከብዳት። የሰው ደም ሲፈስ ከህንፃ በላይ ይከብዳል። የክርስቲያን ደም ሲፈስ መሬት ላይ እንደ ጎርፍ ሲጎርፍ መሬት ላይ እንደ ጎርፍ መሬት ያን ጊዜ ምን ትሆናለች? ፍራክ ታደርጋለች። እንደ ድንች እየተቆፈረ ሰው ሲወጣ በሚዲያው ያያችሁ ነው። ምንድን ነው ያመጣው ይሄ? ትላንት የመሬቱ አሰራር እዛ አካባቢ አሰራሩ ያልጠነከረው ሆኖ ይሆን ያልጸናው ሆኖ ይሆን እዛ አካባቢ? ያማ ዋጽና ለምንድን በማይ መሬትን በውሃ ላይ ያጽንቷታል ብሎ ዳዊትም ነግሮናል። ያጸናት እርግጥ ነው በውሃ ላይ ነው፣ ግን አጽንቷታል። ሰው ሲያምን እኮ ባህሩ ጠጠር ሆኖለት እኮ መጓዝ ይችላል። ሐዋርያት ክርስቶስን በመርከብ ሆነው በመርከብ ሲሄድ አገኙት እና ክርስቶስ ነው ዮሐንስ ነገራቸው። ጌታ እኮ ነው። ጴጥሮስ ያን ጊዜ ተወርውሮ ባህሩ ገባ እና ተጠራጠረ። ባህሩ ሊያጠልቀው ተጠራጠረ። ከዛ ጌታ ያውጣኝ፣ አቤቱ እባክህ አውጣኝ ብሎ ወደ ክርስቶስ ጮኸ። ማን? ጴጥሮስ። ለምን ትናፈቅ? ኦ ጴጥሮስ ሕጹጽ ሃይማኖት ለምን ትናፈቅ? አንተ ሃይማኖት የጎደለ ጴጥሮስ ወይ ለምን ትጠራጠራለህ? ባትጠራጠር ይሄ ባህር አንተን ለማስጠም ይችል ነበርን? ከኔ ጋር ሆነ ባህሩን እንደ መንገድ እንደ አለት ይጠነክርልህና መሻገር መራመድ ትችል ነበር። ግን በምን ነው መሆን ያለበት ከተባለ በሃይማኖት ስትጸና ሳትጠራጠር ስትኖር የሃይማኖትን ጉዳይስ የክርስትናውን ጉዳይስ በስም ክርስቲያን ተብሎ ቤተክርስቲያን ይትሸረሸር ስትመጣ አስቡ። ተናግሯይ ይሄ የዓለም ብርሃን የሚባል አሁን ልክ ነግሯል ትውልዱ። ይሄ ወጣት ተብዬው ብዙ ነግሯል። ምንነቱን ሳይሆን ታቦት አያስፈልግም የሚል ሲመጣ ጳጳስ አያስፈልግም፣ ክህነት የለም፣ መስዋዕት የለም፣ ታቦት የለም የሚል የኛ ወንድሞች አሁንም ግን አሉ ቤተክርስቲያን እናስቀድስ ብለው እየመጡ ግን በዚህ አይነት ትውልዱ ተጥለቁ። ከምን አመጡት? በስሙ እኛ ባይታውያን ነን፣ ስለዚህ ታቦት የለም እግዚአብሔር ነግሮናል የሚሉ በባይታውያን ስም ያሉ ግን ባይታዊ ያልሆኑ በቀሚሳቸው ብቻ የሚመስሉ እነዚህ ትውልዱ ልክ ነድተውት ነፋስ እንደሚነዳው ደመና ማለት ነፋስ እንደሚነዳው ደመና እና ይሄ ወንዟን ያለው ሃይማኖቱ ወትሴኩስ ፍቅር እምብዙኃን በዛን ዘመን ወንዟን ያለው ሃይማኖቱ ብዙዎች ሃይማኖታቸውን ይክዳሉ፣ ይለውጣሉ። ከመካከል ከሰዎች መካከል ደግሞ ፍቅር ትቀዘቅዛለች፣ ትደርቃለች፣ ትጠፋለች። ያኔ የመምጣቴ ምልክት መሆኑ ወቁ። ያን ጊዜ ግን እናንተ ድለዋኒኩም ነው ተዘጋጅታችሁ ጠብቁ። የፋሲካ ስንት ነው እየተዘጋጀ ያለ? ሰሞኑን ነዳጅ ተብሎ ዓመት በዓሉን ሳንውል እያለ ነዳጅ ጠፋ ተብሎ ብዙ ነገር ወደ ላይ ገበያው ምኑ ሲመር ወደ ላይ ስንቱ ነው የተጨነቀው። የፋሲካን ያክል ስለሞቱ ተጨንቆ ያውቃል። የዘመን መለወጫን ያክል ወደዛኛው ዓለም ለመለወጥ ይጨነቃል። ክረምቱ አልፎ አዲስ ዘመን ሲመጣ ለአዲሱ ዓመት ያደረስክን ብሎ እንደሚጨነቅ ይቻለም አልፋ ለወዲያኛው ዓለም ለመሸጋገር ይጨነቃል። ቻለም እኮ እስር ቤት ናት፣ ማረሚያ ቤት እኮ ናት።
ማረሚያ ቤት እኮ ናት ይቻላል። ከማረሚያ ቤት ለመውጣት ማይወጣ ማይወርድ ማይጨነቅ ሰው ታራሚያ ታራሚውን እንደው አይዞህ እስኪ ልትወጣ ትችላለህ ብትሉት ኧረ ምን አልሆ ተመችቶኛል የሚል ታራሚያ ይመቻኝስ የሚል ልኑርስ የሚል አለ። ታርሞ እንጂ የገባበት ቤት እኮ አይደለም፣ ያደገበትም አይደለም፣ የሚኖርበት ወደፊትም አይደለም። ይቺ ዓለምስ ለመታረም የመጣንባት በበደል ምክንያት የወረድንባት እንጂ አገራችን እኮ ገነት ነበረች። መጀመሪያ ሰው ከዚህ ከተማረ ሄዶ ማረሚያ ቤት ይገባ። በወንጀል ምክንያት በበደል ምክንያት የሆነ ሰው ሲያጠፋ ወደዚህ ዓለም የተወረወርነው አጥፍተን እንጂ እኮ ቸልኩ መኖራችን አይደለም። ስለዚህ ማረሚያ ቤት እኮ ናት። ስለዚህ ከማረሚያ ቤት ለመውጣት ደግሞ ዋስትና ጋር ሰው በገንዘብም በወገንም የሚወጣ የሚወርድ ለክርስቲያን ራሱ ምንድነው መዘጋጀት፣ ምግባራት፣ በጎ ምግባራት ዋሶቹ ናቸው። በጎ ስራ መስራት፣ መዘጋጀት፣ ለስጋው ደግሞ መብቃት፣ ንስሐ መግባት፣ እነዚህ ዋሶቹ ናቸው። ማረሚያ ቤት እኮ እንዳለ ሰው ምንድነው የሚረሳው? ለማን ይመቻል እስር ቤቱ? ለማን ይመቻል? ወገኖቹ ላይ ለማን ይመቻል? የኛ ወገኖች እኮ እነማን እንደሆኑ ልንገራችሁ። መላእክት ነበሩ። አዳም እኮ በገነት ከመላእክት ጋር እኮ ነበር የሚኖረው። ግን በኃጢአት ምክንያት ከወገኖቹ ከመላእክት ተለይቶ ምድረ ፋይል ወደዚህ ዓለም ወረደ። ወደዚህ ዓለም ስለዚህ ይቻላል ከወገኖቻችን ከርስታችን የለየችን ማረሚያ ቤት ናት። ከዚህ ለመውጣት መጣር እና ይሄ ወደ አዲሱ ዓለም ወደ አዲሱ ዘመን ለመሸጋገር እንደምንዘጋጀው ሰው ወደዛኛው ዓለም ለመሸጋገር ምንድነው ማይዘጋጀው ሰው? ስለዚህ በጎ ስራ ሰራን፣ መጥፎ ስራ ሰራን፣ ሌላ ዓለም አለ። ያው ለዘላለም የምንኖርበት ለዛ ሰው መዘጋጀት ነው ያለበት። ለዛ ምክንያቱም በክፋታችን ገሃነም መግባታችን የግድ ነው። መንግስተ ሰማያትን ማላገኝ ከሆነስ አያሳየኝ ያችን ገሃነመ እሳትን አያሳየኝ ምንለው ማለት በመረጥ ነው እንድንኖር ዛሬ ነው። ይህ ዓለም ያው መዘጋጃ ዓለም 3 ዓለሞች አለ ይላል መጽሐፍ። ለሰዎች 3 ዓለሞች አሉ። የእናት ማይፀን ዓለም ነው፣ ይህ ዓለም ነው፣ የወዲያኛው ዓለም ነው እና አንዱ ለአንዱ መዘጋጃ ነው። የእናት ማይፀን ለዚህኛው ዓለም መዘጋጃ ነው። ለምሳሌ ከእናቶቻችን ማይፀን በተጸነስነ በ40 ቀናችን ነው አይን የሚሰራ፣ ጆሮ የሚሰራ፣ እጅ እግር የሚሰራ በ40 ቀን ተስሎተ መልክ ይላል። መልክ የሚኖረው የአካላችን እነዛ አካላቶቻችን ይሰራሉ ለዚህ ዓለም ነው። እነዛ አሁን እግር በእናት ማይፀን እያለን ተሰራና የእናታችን ማይፀን ዓለም አድርገን እንሽከረከርበታለን ማለት አይደል። እዚህ ዓለም ነው የምንሽከረከርበት በእግራችን። ይሄ እግር ግን መቼ ነው የተሰራው? እናቶቻችን ማይፀን እያለን እና መዘጋጃ ዓለም ወደዚህ ዓለም መጥተን በእናታችን ማይፀን ውስጥ ምን ያየነው ዓለም አለ? ምን የሰማነው ነገር አለ? እርግጥ ምናልባት ዮሐንስ ክርስቶስን ሰምቶታል፣ አይቶታል፣ ሰግዷል። በ6 ወሩ የተጸነሰ በ6 ወሩ ሰግዷል። እሱ ለተአምራት። ሌላው ግን የሰማነው ነገርም ያየነው ነገርም ለዚህ ዓለም ግን ጠቅሞናል። ለክፉም ለበጎም ጠቅሞናል። ይህ ዓለም ደግሞ ለወዲያኛው ዓለም መዘጋጃ ነው። በዚህ ዓለም በሰራነው ስራ ነው በወዲያኛው ገነት ምንገባ፣ መንግስተ ሰማያት ምንገባ ምንወርስ በዚህ ዓለም በሰራ ነው። ለምሳሌ እግር አልባ ሆኖ ቢወለድ እዚህ ዓለም ከመጣ በኋላ የተሰራለት እግር አልባ የተሰራለት እጅ አልባ ነው። እዚህ ማቴዎስ የተጻፈ ታሪክ አለ። ማቴዎስ 9 አንድ ይሄ የእግዚአብሔር ስራ ይገለጥ ዘንድ ብሎ ነው እሱም የተናገረው። ለምን አይን የሌለው ሆኖ ነው የተወለደው። ከዛ በቀረበው ሰዎቹ በኃጢአተ መኑ ተወለደ ዝንቱ ዕውር። ይሄ ዕውር በማን ኃጢአት ነው? በዘርሱ ነው ወይም በዛ አዝማድ ነው? በእናት በአባቱ ኃጢአት ነው ወይንስ በሱ ኃጢአት ነው ዕውር ሆኖ የተወለደ ብለው ጌታን ጠየቁት። ከዛ ክርስቶስ ምን ብሎ መለሰ? በሱ ኃጢአት ማለት እሱ ገና ሕፃን ነው። በሱ ኃጢአት አይደለም፣
በእናት በአባት በደልም አይደለም። እንግዲህ አበበን ነው የእግዚአብሔር ስራው ይገለጥ ዘንድ ተአምሩ ይገለጥ ዘንድ ብሎ ነው የነገራቸው። ለተአምር ውሩኖ ተወለደ አይን ሳለበት ቁርጣ ጸበል ቃተ ሰሊሆም በሚባል ውሃ ሄደህ ታጠብና ይበራልሃል እንትፍ ብሎ ምራቁን ተፍቶ በጭቃ አይን ስለው እና ይሄ ለተአምር የሆነ ነው እንጂ አይን አልባ ሆኖ ተወልዶ አይን ወጣለት፣ እግር አልባ ሆኖ ተወልዶ እግር የተቀጠለለት ሰው። ስለዚህ ለካ የእናቶቻችን ማህፀን ለዚህ ዓለም መዘጋጃ ነው ማለት ነው። ይህ ዓለም ደግሞ ወዲያኛው ዓለም ከሞተም ሳይገባ መኑ በመቃብር ዘይሴብሖ ለልዑል ሰው መቃብር ከገባ በኋላ መቃብር ከገባ በኋላ ሰው እግዚአብሔርን ሊያመሰግን የሚችል ማን አለ? መቃብር ገብቷል። ስለዚህ እግዚአብሔር ምናልባት ከሞተ ነፍሱ ገነት መንግስተ ሰማያት ከገባት በኋላ ያው ምግብ ሞት የሚኖር ምስጋና ግን እንዲጸድቅ ገነት እንዲገባ ግን ከሞተ በኋላ የሚያመሰግን ምስጋና የለም። ስለዚህ ይቻላል መዘጋጃነት ማለት ይቻላል መዘጋጃ ለወዲያኛው ወዲያኛው ዓለም ከኖርነ ዘመን የእናቶቻችን ማይጸንና ይሄ ማይጸን የተወሰነ ነው። መነሻም መድረሻም አለው። የወዲያኛው ዓለም ግን መነሻ እንጂ መድረሻ የለም። ስለዚህ በዚህ ዓለም ለተዘጋጀነው በዚህ ዓለም በተዘጋጀነው ዝግጅት እዛ እንኖራለን። ስለዚህ መዘጋጀት ያስፈልጋል መዘጋጀት ያስፈልጋል። ስለዚህ በስጋችን መውጣት መውረድ አለብን። ሊቃውንት ምን ይሏታል? ስጋ ለነፍስ ቱታ ናት ይሏታል። ቱታ አንድ ጭቃ ሰራተኛ አንድ ግንብ ሰራተኛ ቱታ ለብሶ ነው አንድ ጭቃ የሚያሞቀው። ግንብ አርማታ የሚያሞቀው ቱታ ለብሶ አርማታውን ጨርሶ ያን ቱታ በክብር እንኳን ቁም ሳጥን ያስቀምጥና ይህ ቱታ የሚያገለግለው ስራ ላይ ብቻ ነው። ቱታ ለብሶ ሰርግ ቤት ይሄዳል፣ ሙሽራ ያጀባል፣ ሙሽራ ይተቀበላል። ቱታ ለብሶ ስራ ላይ ብቻ ነው። የሆነ በሰዓቱ በዚህ ሰዓት ድግስ ላይ ተገኘ ቢባል ከቁም ሳጥን ሱፉን አውጥቶ ነው ያን ደርግሞ እዛ ታላላቅ ነገስታቱን መኳንንቱ በታደመበት በክብር የሚታደም ያን ለብሶ ቢሄድ ሰው ማያከብረው ምነው አንተ ዘይ ለበስከ ልብሰ መራ ሚል አለ የተጻፈ። ሰርግ ተጠርቶ አሮጌ ልብስ ለብሶ ሄዳለ እና ባለቤቱ የታደመው ሊያይ ቢመጣ አሮጌ ልብስ ለብሶ ምነው አንተ ዘይ ለበስከ ልብሰ መራ የሙሽራ ልብስ አንተ ያለበስ ማለት አውጦት አለ ይላል። ንስሐ ሳትገባ አንተ የተቀላቀለ ማለት አውጦት ማለት ነው። ሙሽራው ክርስቶስ እና እንደውም ቱታቸውን እጥር ላይ ነው በቃ ሰቅለው የሚያስቀምጡት። ሁልጊዜ ለብሰውት ሲወጡ ጌጥ የለውም ማለት ቱታ ስራ ላይ ብቻ ስራቸውን ሲጨርሱ አውልቀው ይጥሉታል። በዚህ ዓለም ስንኖር እድሜያችንን ስንጨርስ ነፍስ ስጋን አውጥታ አውልቃ የምትጥለው ቱታ ነው። ስጋ ለነፍስ ቱታዋ ናት። ስለዚህ ለቱታ መቼ ጌጥ አለው? ለቱታ መቼ ተንከባክበነው እናውቃለንና ስራችንን እስከሚጨርስ ስራ ላይ ብቻ የምንለብሰው ስጋ በዚህ ዓለም እያለን የተሰጠንን እድሜ እስክንጨርስ እንጂ ከዛም በኋላ ምን ሊያገለግል ይችላል? ምን ሊያገለግል ይችላል? ስለዚህ ሰው መጨነቅ ያለበት አሁን ሱፍ የቆሸሸ እንደሚለው ሁሉ ነፍስ የቆሸሸ ነው መሆን ያለበት እንጂ ለስጋው ሁልጊዜ ማሰብ መጨነቅ የለበትምና በሆኑ መዘጋጀት ያስፈልጋል። በዋናነት ዛሬ ከነፍስ አባቶቻችን ጋርም የምንውለው ምክንያቱ ሐዋርያት ወምንትኑ ተአምዶ ለምጻትከ ይሄ ያመጣጠ ምልክቱ ምንድነው ብለው የጠየቁት ያው ስለ አመጣጡ ስለ መንግስተ ሰማያት የተነጋገሩበት ምዕመናን በሐዋርያት ይመሰላሉ፣ ካህኑ በክርስቶስ ይመሰል ደብረ ዘይት ተራራ እኮ ከፍ ያለች ናት፣ የተለየች ከአካባቢ ቤተክርስቲያን በተራራ ያው ቤተክርስቲያን ተራራ ናት። ደብረ ዘይት ትልልቅ ወይራ ያለባት ቤተክርስቲያን ደግሞ ትልልቅ ሰዎች አሉ። ወይራ ለጊዜው ወይራው እንጨት ነው፣ ግን ደግሞ ኤልያስንና ዮሐንስን ሁለቱ ወይራዎች ይላቸዋል ባለራዩ ዮሐንስ። ሁለቱ ወይራዎች እንደ ወይራ የገዘፉ
ቅዱሳን የሚኖሩባት ናት ቤተክርስቲያን። ደብረ ዘይት ናት ቤተክርስቲያን። ተራራ ሲወጡ ከፍ ብሎ ተራራ ላይ ወጥቶ ጋራ ሸንተረሩን ከሩቅ እንደሚያዩ ሁሉ ቤተክርስቲያን ላይ ሆኖ ሰው የቤተክርስቲያንን ስርዓት ሲፈጽም ልክ ዓለም ከንቱ እንደሆነች ሁሉ ይመለከታልና ዛሬ ቅድም እንዳልዋችሁ ትልቁ በዓል የሚያሰኘው ሐዋርያት ሰዎችና ክርስቶስ የተነጋገሩበት ስለ ዕለተ ምጽአት የተነጋገሩበት ዕለት ነውና ያን ምክንያት አድርገን ነው ከአባቶቻችን ጋር ምንውለውና ሌላ ትምህርት የለም። ዛሬ የአባቶቻችሁ እርግጥ ትምህርት አለ፣ አስረዘምኩኝ ይመስለኛል። ሰፋ ያለ ትምህርት ኋላ ልትማሩ ስለምትችሉ አትሰልቹ። ያው መቀመጫው ላይ መች ይችላል ድንጋይ ከዚህ አሁን ያላችሁበት ምቹ ነው። ወደዛ ስትሄዱ ግን ድንጋይ ሊሆን ይችላል፣ አቧራ ሊሆን ይችላል። አንዳንድ ጊዜ ኳስ ለስንት ሰዓት ያህል አቧራው ላይ ተቀምጦ ያያል። አቧራ ላይ ተቀምጦ ኳስ እኮ ነው። ቤተክርስቲያን ለመቀመጥና ያለውን ፕሮግራም ለማስፈጸም ግን ያው አቧራውን አቧራ ነው ይላል። እዛ ደግሞ አቧራውን አቧራ ነው አይልምና በሆኖ የእግዚአብሔር ቤተሰቦች ለመዘጋጀት ያበቃን ዘንድ አምላካችን ቅዱስ እግዚአብሔር ቅዱስ ፈቃዱ ይሆንልን። ይህንን አስፈሪ መሆኑን ቅዱስ ያሬድ ይላል። አመለተ ፍዳ ወአመለተ ደይን ምንተ ንብላ ለነፍስ። በዛ በፍዳ ቀን ነፍሳችንን ምን እንላት ይሆን ይላል። ምን ብለን እናስረዳት ይሆን ይላል። አመለተ ፍዳ ወአመለተ ደይን ምንተ ንብላ ለነፍስ። ምን እንበላት ነፍሳችን? አመ ይወቅሰነ በግርምት አውድ፣ በምታስፈራ የፍርድ ቦታ በሚወቅሰን ሰዓት በሚፈርድብን ሰዓት አረ ነፍሳችንን ምን እንበላት? ቅዱስ ያሬድ አመ ይሰጣ አመ ይከሰት ወይ ሰጣ ወይ ከሰት ሁሉ ምግባራት ነው። ያን ጊዜ ኃጢአታችን አጀንዳው ቀርቦ ዶሴው ቀርቦ ሲነበብ ያን ጊዜ ነፍሳችንን ምን እንበላት? ምን እንበላት? ምግባራትን ስራችን ሲገለጥ ሰው ሲሞት የህይወት ታሪኩ እንደሚነበብ ያኔም ደግሞ ያው ዕለተ ምጽአት ደግሞ የህይወት ታሪካችን ይነበባል። ምናልባት ወገኖቻችን ሲያልፉ የህይወት ታሪካቸውን የምናነበው አራሽ ነበር፣ ተኳሽ ነበር፣ ቀዳሽ ነበር እያለ ይህ ትልልቅ ክብር መስጠት ነው። ያኔ ግን እንዲህ ክብር መስጠት አለ ተደብቆ የሚቀርብ ብዙ የምናውቀው ግፍ የሰራው ሁሉ እንዲህ አይነት ጀግና ነበር፣ የሚያበላ የሚያጠጣ ፍትፍቱ የኔ ፍትፍት እያልነው ሁሉ ነው የምናለቅስለት እና ቤቱ አብርሃም ቤት ነበር እየተባለ እንዲህ ነው የሚነበብለት። ያኔ ግን ይሄ ስራችን ይገለጣል። ያኔ አሁን በስጋ ሰው ሲሞት ያለ ስራው ነው ዝም ብለን ስራ የምንሰጠው። ያኔ ግን ስራችን ይገለጣል። ወይት ነበብ ሁሉ ምግባራት ስራችን የሰራነው ስራ ይነበባል እና ያ በቀኝ ካልሆነ በግራ እንዳንቆም መዘጋጀት ያስፈልጋልና በዛች ዕለት በቀኝ ያቆመን ዘንድ አምላካችን ቅዱስ እግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።